ግዴታ ስለሆነ አይደል ጠይቀውኛል። ግዴታ ስለሆነ እነሱ ተግባር ላይ ሲመጣ ተግባር የሚተገብሩት ሰዎች ያልተማሩ ስለሆኑ ነው የሚያሰቃዩት ህዝቡን እንጂ መብት ነው። መብት ነው። ከተማ የሚጠብቁ ፖሊሶች እንዳለ ካየሃቸው ኢትዮጵያ ላይ እውቀት የላቸውም፣ ህጉንም አያውቁትም። እግዚአብሔር ሲጠይቁ ራሱ እያመነጫጭቁ እየገፈተሩ እየመቱ ነው። ይሄ ልክ አይደለም። ብዙ የሚጎል ነገር አለ። በትክክለኛው ግን መብት ነው አለመምረጥ። ኢትዮጵያ ውስጥ መምረጥ የማይችሉት አካላቶች ወታደር፣ ፖሊስ፣ የእምነት አባቶች መምረጥ አይችሉም እና ህፃናቶች። ይሄንን ህገ መንግስቱ ያጸደቀው ነው። እኔ ህገ መንግስቱን እኮ ሙሉ ለሙሉ አንብቤዋለሁ፣ ልነግራችሁ እችላለሁ። አንቀጽ እንዲህ ምናምን እያልኩ እነዚህ አካላቶች ግን መምረጥ አይችሉም። አቤት እውቀት! አቤት እውቀት! ጅቦ ጥያቄ አለኝ ለቡላላ። እሺ የሃይማኖት አባቶች እኔ እንደማውቀው ይመርጣሉ። ፖሊስም ወታደርም ባሉበት ቦታ አሁን ለምሳሌ እንትን ላይ ምንድነው ግዴታ ላይ ያሉ ሰዎች እዛው ምርጫ ጣቢያ ይመሰረትላቸውና እዛ መምረጥ ይችላሉ። ግዴታ ወደ ከተማ ወይ ደግሞ ወደ ሌላ ቦታ መሄድ አይገባቸውም። የእምነት አባቶች ነው የሚጀምሩ። ቆይ የእምነት አባቶች ስለሰማው ጸልያቸው መምረጥ ይችላሉ። እሺ ኢትዮጵያ ውስጥ እና ታዲያ እንዴ ሁሉም እምነት አባቶች መተው ጸልዩ። የእምነት አባቶች መጸለይ እንጂ መምረጥ አይችሉም። መርጠው መጀመሪያ ጸለዩ፣ ኮሮጆ ላይ ጸለዩ፣ ህዝቡ ላይ ጸለዩ። ከዛ መጀመሪያ እነሱ መርጠው ህዝቡ ተከትሎ መረጠ። እኔ እኮ በሱ የተጻፈልኝ እኮ ነው። መምረጥ የማይችሉ አካላቶች ተብሎ መምረጥ ከፈለጉ ማስገደድ ነው እንጂ የማትችለው መምረጥ ይችላሉ። ለነገሩ የሀገራችን የእምነት አባቶች ጸልየው ጦርነት የሚያስጀምሩ ናቸው እና መሳሪያ ላይ ጸልዩ ናቸው። ግን ደግሞ ይሄ ምርጫ ይዛና ትዛስ ባልከኝ ጊዜ በስዋን ብላችሁ ተኩሱ ያሉ ሰዎች እኮ ናቸው። ግን ይሁን እሱ አልፏል። ግን መምረጥ ከፈለጉ መምረጥ ይችላሉ። ይሄ እንደዛ ነው። እሺ ማን ነበር ጥያቄ አለኝ ሲል ነበር? ኦሪዮን እኔ ነኝ እንጂ ቦ ቴንክ ዩ እናት አመሰግናለሁ ስላስገባሽ። ቡላላ አንተ እንትን ነው መምረጥ ይችላሉ ነው። ኦኬ ይችላሉ የሚለውን ታውን መምረጥ ፌር ነው። አሁን ምሳሌ የሆነ ሚሊታሪ እኔ ከጅቦ ሳይር ነኝ፣ ግን ስትሮንግ ማድረግ ፈልጋለሁ ማለት አሁን ምሳሌ የሆነ ሚሊታሪ መረጥ አይደለ ይዛት አንተ ፖሊስ ቢሆን ወይም መከላከያ ኦር ሳምቲንግ ለሰርቪስ ስትሄድ ኢኳሊ ሰርቭ ያደርጋል። እሱ እንኳን ቮት አደረገ ማለት የሆነ እንትን የፖለቲካ ራዕይ አለው ማለት ነው። የተመቸው ነገር አለ ማለት ነው። እዛ ኢኳሊ ሰርቭ ያደርጋል ለዲዩቲ። እሱ ምቾት አይሰጠኝም። ልክ ነህ። አሁን ብልጽግና መርጦ እኔ ደግሞ የሌላ ፓርቲ ወይም ደግሞ ብልጽግና ማልደግፍ ሰው ሆኜ ብልጽግና ካሸነፈ በኋላ እዛ ቦታ ላይ ልገለገል ሲሄድ ያ ወታደር የሚያገለግለኝ ከሆነ ሳይድ ይዛል ብዬ እፈራለሁ። ውስጤ ምቾት አይሰማም። ግሪን ታደርገዋለህ እዚህ ታዲያ ኤኒባዲ እስኪ መልስልኝ። ለምን አሁን እኔ እኮ የተከራከርኩት ኢትዮጵያ ላይ እየተደረገ ስላለ ነው እንጂ ባይደረግ እኮ ደስ ይለኛል። ኢትዮጵያ ላይ ግን ዩኒፎርም ለብሶ ሲመርጡ አይቻልም። እንደውም እዚህ ያሉት ዩኒፎርም አውልቀው ምናምን ሰምቻለሁ። ቆይ ኦሪዮን መምረጣቸውን እንዴት ያውቃሉ? አሁን ለምሳሌ እኔ ተቃራኒ እንትን ብመርጥ ማለት ነው ፓርቲ ብመርጥ እኔ ያንን ፓርቲ መምረጤን እንዴት ያውቃል ያ ሰውዬ? ቴንክ ዩ ዋትኤቨር። እኔ እኮ እያልኩሻለሁ ኮመን ጥያቄ ነው። የሆነ ፓርቲ ግን አንድ ነው የሚመርጠው አይደለ? እሱም ብቻ መልሽልኝ። ሰው ሳይድ ይዟል እኮ ያ ሰውዬ ዴሞ መርበቃ ሳይድ ይዟል። ቆይ እኔ መልስልሻለሁ። ፓርቲ መረጥክም አልመረጥክም እኮ የሆነ ሳይድ ትይዛለህ። እኔ መልስልሻለሁ እናት አለ። እሺ መልስልኝ። ኖ አንድ ሆናቸው ማለባቸው ነው። ገብቶኛል። መብቱን እየከለከለ እኮ አይደለም። አንድ የመከላከያ አባል ከሆንሽ ኢትዮጵያ ውስጥ የቀበሌ መታወቂያ አይኖርሽም። የመከላከያ እንትን መታወቂያ ነው የሚኖርሽ። ስለዚህ ፋይዳ የሚባል መታወቂያ ለግለሰቦች የሚሰጥ ነው፣ ለነዋሪዎች የሚሰጥ ነው። በእንደዛ ያኛ ሰውዬ ከጡረታ ሲወጣ ነው ከመከላከያ ጡረታ ሲወጣ ግልጽ አይደረግማ። ይዛና ሳይለች ከቀበሌ ይሰጠዋል እንጂ ይዛና እኮ አንድ ግልጽ ላድርግ። ለሷ ያለችው ቤት ያውን በፋይዳም መረጥክ በመከላከያ መታወቂያ መረጥክ አንተ ድምጽ ብቻ ተሰጥቶ ድምጽ ይቆጠራል እንጂ መታወቂያ አይወጣ። በዚህ መታወቂያ ተመረጠ፣ መከላከያ እንደዚህ መረጠ፣ ህዝቡ እንደዚህ መረጠ በፋይዳ አይባልም። ድምጽ እንደ ድምጽ ነው ዝም ብሎ የሚገባው እዛ ውስጥ። ከዛ ተቆጥሮ
ከህዝቡ ጋር ተደምሮ እንደዛ የሚባል ነገር የለማ። አስመራጮቹ እኮ እዛ አሉ። አስመራጭ ኮሚቴዎቹ መታወቂያ እያዩ ነው የሚያስመርጡት። ምንም መታወቂያ እያዩ ቢያስመርጡም የመታወቂያው ማንነት ሁኔታ አይናገሩም። ማንን መምረጤን እንዴት ያውቃል? ድምጼ አላነበበው በስተቀር ከምርጫ በመከላከያ መታወቂያ መርጠ ማለት ነው። ድምጼ ብቻ ነው እንጂ የሚመዘገበው መታወቂያ አይመዘገብም እኮ አይነገርም። መታወቂያ ይመዘገባል እንጂ መታወቂያ እኮ አንድ ጥያቄ ልጠይቅ። ኤርትራ መጥቶ መምረጥ ይችላል ማለት ነው። አንድ ጥያቄ ልጠይቅ። ፕሊስ ቡላላ አንድ ጥያቄ ልጠይቅ። አንዲት ጥያቄ እችን ብቻ መልሱልኝ። ፋይዳ አላቸው። አንተ ፋይዳ አላቸው። ቆይ ፋይዳ አላቸው አይደለም። ይኸው አሁን በአንተ እዚህ ቲክቶክ ላይ እንኳን በምታየው የሆነን ፓርቲ ደግፈው የሆነን ፓርቲ ሲሳደቡ ሲጨቃጨቁ ታያለህ። የሆነ ፖሊስ የሆነ ፓርቲ ደጋፊ ከሆነ ከመረጠ ቢቀጠቅጥስ ከስድብ አሉ። ምን እስቲ ደገሙ። ቢቀጠቅጥስ ላይ ነው በደንብ የሰማው። አትፈቅጂቦ ዲስ ሲሪየስ ኩዌስችን ሳይድ ይዛሉ። በቃ እንዴት ነው ሰባ ፓርቲዎች እዚህ ጋር ይሰዳደባሉ አይደለ? ይሰዳደባሉ። ማን ነው ተለይ ነው ያስገባው? ማን ነው? ይሰዳደባሉ አይደለ? አሁን በፓርቲ ፖሊሱ አሁን የሆነ ፓርቲን ከመረጠ ቢደበድብስ ከስድባሉ ወይ ወታደሩ አይቺ ያለ ምክንያት ይደበድብኝ አይችልም። ህግ የሚባል ነገር አለ እና በምክንያት ነበር የሚሰዳደቡት እዚህ በፓርቲ ለምን ነካብኝ? እኔም ፓርቲ የምን እንትን አልክብኝ አይደል የሚሰዳደቡት እዚህ። የፖለቲካ ክርክር ላይ መብት ነው። ብልግና ስድብ አይኑር። ፐርሰናሊ ያኛውን ሰው አታካታ አድርገው በዘሩ በእምነቱ አትሄድ እንጂ በቃ ሳይድ ያደርጋል አለኮ እየወቀስክ የመናገር የመተቸት መብት አለ። ያን ካልተረዳ ደግሞ አልሰለጠንም። ገና መሰልጠን አለበት። ወደኋላ መመለስ አለበት። በዛ ማድረግ አይችልም። እሱ ራሱ ጠያቂ ይሆናል እኮ። ሆነም ቀረ ወታደርና ፖሊስ የመንግስት አገልጋዮች ኢትዮጵያ ላይ ህጉ ለፖሊሶች ያለው ህግ እየሰራ ስላልሆነ ነው እንጂ ፖሊስ ሰውን እንኳን ሲጠይቅ በትክክለኛው መንገድ ነው መጠየቅ ያለበት። ወንጀለኛ አዲስ ትልቅ ኢንፎርሜሽን መጥቶልኛል። አሁን ሶሪ አቋረጥኳቸው። አንዴ በጥሞና እንድሰሙ እንፈልጋለሁ። ይታለ አንዴ ላስተካክል። ማስተካከል እምቢ አለኝ። ቆይ አንዴ ትልቅ መልእክት ነው። ይሄን በደንብ ሰሙት። ምንድን ይሄን መልእክትን ያስቀመጡልናል። ከገዢው አካል ነው እነ ቡላላና ፍቅር የታለው? አሁን በቃኝ። እሺ የመጨረሻ ነው። እሺ አቁሜያለሁ። ቤቲ ናኒ ትቀልጃለሽ። እኔ ደግሞ ምን አይነት ምን ሰምታ ነው ብዬ ሰፍ ብለህ ሰምተኝ ነበር፣ ግን እናቴን የሆነ ነገር ልትናገር ይመስሉኝ ነበር። ምን ብለሽ እንደምትጀምሪ ታውቂያለሽ? አንዳንድ ሰዎች አላቸው ብለሽ ልትጀምሪ ጌታ ይባርክሽ። ምን እንዳለ ሰማ። ምርጫዬን ምርጥ ፖሊሲ ብትመርጢ ሚሊታሪ ብትመርጢ ብልጽግና ወደፊት ነው። ይሄ ትርጉሙ ምንም አታመጡ። ተመስገን ብሎ መኖር ነው። ምን ማድረግ እንችላለን? እኔ ላይ ሙዲያሽ ነው
ምንም አታመጡም ማለት አልገባም። አይደለም በማይሆን ነገር ለምን ትከራከራላችሁ ብዬ ነው እኮ። ፍቅርና ቡላላ እናስገባልኝ ያለ በማርያም ቆይታል። አሁን እኮ ሞባይል ትኩሳት ላይ እኮ ነው። ፍቅርማ ሄደች በቃ። ቡላላም ሄደች። ስራ ላይ ናት እኮ። እሺ እዛ ፈልጋ ብዛው ውዱ ባለቤቴ። እሺ አንዳንድ ሰው ያስገባክ ዘፈን እንደ እባብ ልጅ በታተንሽን ይሉኛል። ወይ ጣጣ። Now we got to go help people customize and save hundreds with Liberty Mutual. Maybe where's the golf cart? ጅቦማ ተወዳድሮ አሸነፈ እኮ እኔን። እኔ ዋንጫዬን በልቻለሁ። ታዲያ ትፈልጋለህ ድጋሚ መወዳደር? ኧረ በስመ አብ። ሁለተኛ ለዚህ ህዝብ ሲባል ነገሩ ቀርቶ ቤትዬ እኔ ቆንጆ ቆይ ፎሎ ባክ ላድርግሽ። ስማሚ ጮኸሌ ደግሞ። እሺ ግን ቤትን ትከፍትና ታጨቃጭቋለህ ይሄን ህዝብ ማህበረሰብ? ዛሬ ያው በስነ ስርዓት ነው የማወያያቸው። የምን ማጨቃ? ምንድነው የምታወያያቸው? በምርጫው ዙሪያ ነው። ዶክተር እየመጣ እስቲ ዶክተርን ጠይቀው ድቦ ያስገባውና እሱ እኮ ያውቃል። ዶክተር ለማ ዶክተር ለማ ሳይ ፖለቲካ አይገባም። ዶክተር እኮ አንቺ ዶክተሮችም እኮ መምረጥም ወደ ፖለቲካ እንትን መግባት አይችሉም። ታውቂያለሽ? መምረጥማ ይችላሉ ማለት ወደ የፖለቲካ ሳይድ መያዝ የለባቸውም ይባላል። ያ ሁሉንም እኩል ነው ማድረግ ያለባቸው። የህዝብ አገልጋይ እስከሆኑ ድረስ የትኛው በዘር መግባት አይችሉም። ዶክተሮች ሁሉንም ነው የሚያገለግሉት ተሰጣቸው። የህዝብ አገልጋይ የፖለቲካ ሳይድ መያዝ የለበትም መምረጥም የለበትም ባይነኝ ነው የትኛው። በጣም ለዛ ነው እኮ አሁን እኛ ጋር አሁን ከአይምሮዬ ጋር ላይክ የሚፈታተነኝ ነገሮች አሉ ግን ስቲል ናስቲ ገባ ናውላላ ወጥ ቀቃይስ እሱም አይችልም። ለህዝብ ነው አመርዝ አድርጉ ቢጨርሳቸው። ስማ ኪዳኔ አላህ እኮ ነው ያዳነን። የሄለን አይነት ስልክ ልግዛልክ እያለክ ነው። ኧረ ኪዳነ በእናት ያማይክለውን በሶስት ቀን አይሞትም አለ። እናቴን እውነቱን እኮ አንተ እውነትህን እኮ ነው። አንድ ቀን ስልኬ ሞቀብኝ ብላ ሰምቻት አላውቅም። ወይ ስልኬ ሞቀብኝ ቻርጅ አይዘጋም። ምን አይነት ሞባይል እንደምትጠቀም አላውቅም። ቻርጅ የማይዘጋ ቆይ እንትን እላለሁ ጠይቅልሃለሁ ምን አይነት ሆነ። ይሄ ሞቶሮላ መሆን አለበት። የተዋደው ልጅ እየተንከኝ ሞቶሮላ ይህ ቻይና ስሪት ምናምን አይሆንም። የሆነ የመኪና አይፎን እኮ አሪፍ ነው። አረ የመኪና ዕቃ ነው እሷ። እናቴን የመኪና ዕቃ አይግልም። 24 ሰዓት ቁጭ ብላበት ትናንት የሆነ ቤት ፎቶ አለጥፈው እየሰደቧት ነበርና ገባውኝ እኔ። እሺ እኔ ገባው። እሺ እናቴን ከልቤ ነው ግን ይዛን ሰዓት የተናገርኩት። ሲጀምር አይተሻታል? ፀጉር አያያዟት አለባበስ እንዴ በጣም ነው ራሷ የምትጠብቀው። በጣም ንጹህ ሴት ነች። እንዲህ ተንጨባራ ዊጓን አንጠልጥላ አንዴ እያከከች ፀጉሯን ምናምን አታወራም። አዎ ንጹህ ናት። ደግሞ ሐሳቧን በስነ ስርዓት ነው መግለጽ የምትፈልገው። በስነ ስርዓት ነው የምታወራው። ሰው የሆነ የምታወራው ነገር ሰው ይገባዋል ቶሎ። ያ አንዳንዶቹ የሚያወሩት ነገር ፍጹም ከራሳቸው ጋር የተጣላ፣ አንዳንዶቹ የሚያወሩት ነገር እኮ ፍጹም ምላሳቸውና ጭንቅላታቸው የተለያየ እኮ። የሚያስቡትን ሳይሆን የሆነ ሰው መጥቶ ሐሳባቸውን ያስቀይራቸዋል። የሆነ ኮመንት አንብበው ሐሳባቸው ይሰረቃል። እሷ እንደዚህ አይነት ሙድ ውስጥ የለችም። በቃ በስነ ስርዓት የምትፈልገውን ነገር ተዘጋጅታ ተጣጥባ ብብቷና ዶዶራንት እኔ ስለ ሶሲቲ የሆነ ዶክመንተሪ መስራት። ብሌና አውሴንጆ አይፎን እያለችክ ነው። ብሌና ማነች? እሺ ልጅ አሜሪካ ከሆንሽ ሳክስ ነው እባክሽ ተይው። አንቺ እዚህ አሜሪካ የሚኖሩ ሰዎች ልንገርሽን፣ ያው አሜሪካ ታላቅ ሀገር ነች። እቺን አዳምጪ እኔ ፕሊስ ስለ አሜሪካ ምን ሄደች ኪዳነ ሐዊ
ስለ አሜሪካ ስላት ላጥልች አይደለም ስለ አሜሪካ ልንገርሽ ወንጌል ተክሳግለኝ አሜን ስለ አሜሪካ ልንገርሽ አሁን አውሮፓ የሚኖር አረብ ሀገር የሚኖር ያውቀዋል ስደተኛ የበዛበት ሀገር ነው ህይወቱን ያውቃል ያችን ቢራ ጠጥቶ ነው የሚመጣው አረብ ሀገርም ያችን ሩዝ ቅሞ ነው የሚመጣው አሜሪካ ያሉ ሰዎች አገሯ ታላቅ ነች ገባሽ ብዙ አሜሪካ የሚኖሩ ሰዎች አሉና ተምረው ተቀይረው እናቴን ነው የምልሽንይ አንዳንዶቹ 20 ዓመት ሲኖሩ የትራክ ሹፌሮች ናቸው እኔ ከ10 ዓመት በላይ የቆየች ልጅ ዌይተር አውቃለሁ 3 ዓመቱን ብትማርበት እኮ ጥሩ ስራ ትሰራ ነበር እና አገሩ ከባድ ማለት አገሩ እንደሌሎች ሀገር አይደለም የመማር እንትኑ አለ ብዙ ነገር በቃ በህይወታቸው ያሳለፉት ነገር ስላለ እዚህ መጥተው ይሰክሱናል ያሉኑትን ነገር ሆኖ ይመጣል ትናንት አሁን አንዷ የኡበር ሹፌር ነች ለ9 ዓመት 3 ዓመት ብትባረበት 9 ዓመት ኡበር ላይ መቆየት እንደው አግባብ ነው ልክ ነህ እኮ ኤሌቬት ላይክ እንትነን አሁን አሜሪካኖችን ባይ ዘ ዌይ ፕራውድ ሆነው አሁን ለምሳሌ ነርስ ከሆኑ ነርስ ሆነው 40 ዓመት የሚቆዩ አሉ በቃ የሆነ ነገር ላይ በጣም ብዙ ዓመት የሚቆዩ ስታክ የሚያደርጉ አሉ አበሻ ደግሞ ነርስ ምናምን አይሆንም አበሻ አሜሪካ ውስጥ የተማረ በቁጥር ነው አብዛኛው ጋዝ ስቴሽን ነው የሚሰራው አብዛኛው የሆነ ክለብ ውስጥ አስተናጋጅ ነው አብዛኛው የትራክ ሹፌር ነው አብዛኛው የኡበር ውስጥ እየተጎዳ ነው አትጭብብኛ እንዴ ስልክ ልከልሃለሁ ያለችኝ ሰንት ያስገብቼ ወረጅ ጨፈጨፍከን እኮ ምንድነው አሜሪካ የሚኖሩ አቃለው እግዚአብሔር ነው ምስል በተለይ ስቴት እየጠራው ልናገር ፕሊዝ ፍቀድልኝ ፕሊዝ ዲሲ የሚባለው የስደተኞች ስማ ዲሲ ማለት ነው አዲስ አበባ ማለት ነው ዲሲ ሲሄድ ኢትዮጵያ ሄድኩ ነው መስለኝ ሲሪየስሊ በሱ ቃወማለሁ ሌላ ስቴት ግን ነው አሁን ለምሳሌ እኔ የምኖርበት ዳላስ ቴክሳስ ብዙ አመሾች አሉ አይ ኖ ዊስ እና እኔ የመኪና ማቆሚያ ጋራጃቸውን እናቴን ኩሽና አድርገውታል እናቴ አብሲት ጥለው ሊጣብኩተው የሆነ የኤሌክትሪክ ምጣድ ዘርግተው ጋራጅ ኮርስ ለምሳሌ አዘክችን ነው የምጠቀሙት ቤት ውስጥ ኩክ ስታረግ የአሜሪካ ቤት ወረቀት ነው ይሸታል አሜን ቶሎ ስሜሉ አይወጣ ስሞክ ዲቴክተሩን ደግሞ ማለት ነው ጅቡ በጣም አጥፍተውት ይሄ ጭስ ሲሆን የሚጮኸው አለ አንዴ በጣም አንዴ በቡና አይጮህም አሁን ልክ ጭስ ስታረግበት ሙስብ ሀበሻ ቡና ስታንተስቲ ይጣፋል ይጮሃል አንዳንዱ ባትሪ ነው ያወጣል ግን ዛት ሪስክ ነው ጋር ገባሽ እሱ ሪስክ ነው ስለዚህ ጋራጅ ካለ ጋራጅ ውስጥ ነው እኔ አክስቴ ተፈጥጣ ነበር የእንትኑን ነቅሏለሁ ብላ እና አይ አንዴ ልንገርሽ ብሌና እኔ አሁን ዳላስ ቴክሳስ ወደ 3 ዓመት ምናምን አሁን ሙቪ ያደረኩት ከካርፍሬሽ ከሚባል ምንድነው ስቴት አብዛኛው ኢትዮጵያዊ ከኔ ጨምረ የምትከብደኝ ስቴት የት እንደሆነች ታውቂያለሽ ካርፍሬሽ ወሎ ገራገሩን ጠይቂ ወሎ ገራገሩ ነው የት ነው ያለው አሜሲን ሰው ካንሳስ ካሊፎርኒያ ዴንቨር ነው የፈለገው ካሊፎርኒያ ተጫወትክብን ጆሮ ወይኔ አይ በፊት ይዚ ነበር አሁን ግን ከባድ ነው አሜሪካን ሀገር ላይፍ እንዳልከው ካልተማርክ ምናምን ከባድ ነው ኦፖርቹኒቲ የምትችለውን እስቲ ጥራ ጅቡ ካንጂ ለምብለና እሺ ቴክሳስ ብዙ ሲቲ አለ ንገረኝ ኖ ቴክሳስ ውስጥ ማለት ሳይሆን አሁን እኔ ዳላስ ቴክሳስ ውስጥ ብዙ እንትኖች አሉ አውቃለሁ እነሱን ሳይሆን እነዚህ ዋናዎቹን 53ቶቹን ማለት ነው ጥራቸው ሲያስሩ
ቴንክ ዩ። እኔ አሁን ከኖርኩበትና ከመወዳት ዳላክስ ቴክሳስ እጀምራለሁ። ቴንኪስ። ከዚህ በፊት ኮሮላይን የተበላሁባት ሀገር ደግሞ ቁማር ተጫውቼ ቬጋስ ነቫዳ ቬጋስ። ለእውነቱን ልነግርህ ካልኩ ቬጋስ በጣም ነው የሚያሳዝነው ህዝቡ። እዚህ ከሱ ሁሉ ተቀጥበ ካልኖርክ በስተቀር if you are addicted to gambling, drug and then drinking, a lot of Habeshas are too. lot of Habesh ወንዱት ያለሽ ሴቱ ሳምንት ቆይቼ ኑዬ ሳምንት ቬጋስ ሳምንት ነው የቆየሁት። ኦ ማጋሽ አይ ቬጋስ ኡላላ ፕሊስ አንሚት አድርግ። የማህበር ባባ ሳምንት ቆይተ ቁማር ቤት ገብተህ የተበላው ብር ትዝ ብሎ ነው? Yes, I know. States, God damn it, States. ቡላና ቶሮንቶ ነው መሰለኝ። ተቀጥበ ካልኖርክ is not the city you want to live. I know. ምን አልከኝ? ቶሮንቶ ናት መሰለኝ። ሐዋሳ ነኝ። Oh my god. ጅቡ ማነው ስሙ አይቼው አላውቅም። አውርተናል አንድ ጊዜ ዴዚ ወሎ ገራራ ነው። ወሎ ገራራ እሱ ወሎ ገራገሩ በሚያሳዝን ሁኔታ ዲሲ ላይ ሾፒንግ እያደረገላቸው ነው ለሴት። አይ ኖ እንዴት እንደማስረዳሽ አላውቅም። እስቲ ሼር አድርግለት ሲቦይ ይጮሃል። አመቱ ታይቷል። የት ነው ያለው? ዲሲ ነው የሚኖር? yes I think so. ዲሲ ነው እንዴ ወሎ? ያ አይ ዲሲ ከሆነ 3:30 in the morning ሆኗል። 3 hours ወደፊት ናቸው እነሱ። እኛ 3 hours ወደኋላ ነን። ዲሲ ኮሎራዶ ነው ያለው። ነው ኮሎራዶ ሌላ ዲሲ ሌላ። ኩዲባ አደበላለከው አንተ ደግሞ ነገሩ አደበላለከው። ኮሎራዶ ዴንቨር ራስዋን የቻለች ዲሲ እንጂ ውስጥ ጅቦ አደበላለከው አደበላለቀው። እናቴ የት ነሽ? የት ነው ያለሽው? ዩሮፕ ነሽ? አሜሪካ ነሽ? ነው አሜሪካ ነኝ እኔ። የት ስቴት? ሚድ ኢስት